በ1968 ዓለምን ያነጋገረ አንድ ነገር ተፈጠረ። እሱም ግብጽ ካይሮ ውስጥ የእመቤታችን የቅድስት ድንግል ማርያም መገለጥ ነበር። ከ2 ሰዓት በላይ የሚሆን ጉልላቷ ላይ በግልጽ ታየች። በሚሊዮን የሚቆጠሩ ሰዎች ይህንን ተአምር አዩ። 10% ብቻ ኦርቶዶክስ በሚኖርባት ግብጽ ውስጥ ብዙዎቹ ሙስሊሞች ባዩት ተአምር ተደንቀው ሃይማኖት ቀይረዋል። ታሪኩ እንዴት እንደተፈጠረ ከመጀመሪያው ጀምረን እንይ። ሰብስክራይብ በማድረግ አበረታቱን እላለሁ። ወደ ታሪኩ የሚጀምረው በ1924 ነው። ኢብራሂም የሚባል ሰው ግብጽ ካይሮ ውስጥ ዘይቱን በሚባል ቦታ ላይ ሆቴል ሊያስገነባ ይፈልጋል። እናም አንድ ሌሊት ተኝቶ በነበረበት ሰዓት ላይ ህልም ያያል። ያኔም እመቤታችን ቅድስት ድንግል ማርያም በህልሙ ተገልጣ እንዲህ ትለዋለች፣ እዚህ ቦታ ላይ በስሜ ቤተክርስቲያንን አንጽ፣ እናም ተአምራት ይታዩበታል ትለዋለች። እናም እንዳዘዘችው ዘይቱን በሚባል ቦታ ላይ በስሟ ቤተክርስቲያንን ያሰራል። እንደነገረችው በ1968 ተአምር ተፈጸመ። በቤተክርስቲያኗ በጉልላቷ ላይ ትገለጣለች። ያን ጊዜ መጀመሪያ ያዩት 2 ሰዎች ራሷን ልታጠፋ የምትሞክር ሴት መስለዋት እንድትጠነቀቅ ደጋግመው እየጮሁ ነገሯት። ነገር ግን ከጥቂት ደቂቃዎች በኋላ እንዳሰቧት አይነት ሴት እንዳልሆነች ይገባቸዋል። በብርሃን የተሞላች እናታችን ቅድስት ድንግል ማርያም ተገለጠች። ይህን ድንቅ ተአምር ለማየት በተሰበሰቡ ሰዎችም ላይ ብዙ ተአምሮች መታየት ጀመሩ። ማየት የተሳናቸው ማየት ቻሉ፣ መራመድ ያቃታቸው መራመድ ቻሉ። በካንሰር፣ በፖሊዮ እንዲሁም በብዙ በሽታዎች የተጠቁ ሰዎች ከበሽታቸው ነፃ ወጡ። ይሄ ተአምር ያስደነቃቸው የሙስሊም፣ የፕሮቴስታንት፣ የካቶሊክ ሚዲያዎች በሙሉ ስለ እመቤታችን ስለ ቅድስት ድንግል ማርያም መገለጥ በሰፊው ዘገቡ። በጋዜጣቸው፣ በመጽሔታቸው፣ በቴሌቪዥን ዜናዎች በሙሉ ስለ ተአምሩ ተናገሩ። እንደሚታወቀው ግብጽ ውስጥ ያሉ ኦርቶዶክሳውያን ቁጥር ከሙስሊሞች አንጻር ሲታይ አነስተኛ በመሆኑ በሃይማኖታቸው ይገፉ ይገደሉም ነበር። እናም ይሄ ተአምር የሀገሪቱን መሪ ፕሬዝዳንት ናስርን ጭምር ስላስገረመ ከግብጽ ኦርቶዶክስ ጳጳሶች ጋር ሰላማዊ ንግግር ጀመሩ። ዶክተር ኬሪም ሜሌክም እመቤታችን ቅድስት ድንግል ማርያም ደጋግማ በጉልላቷ ላይ ስትገለጥ ካዩ ሰዎች መካከል አንዱ ነበሩ። እዛ ጋ ቆሜ ነበር። እዛ ጋ ይታያል አይደል? እዛ ጋ ያለውን ብረት በቻልኩት አቅም አጥብቄ ይዤው ነበር እና በጊዜው ከምሽቱ 2 ሰዓት ተኩል አካባቢ ነበር። እናም በደቡብ በኩል ባለው የጉልላት መስኮት ብርሃን ሲወጣ አየሁኝ። እናም ቀስ በቀስ የሚወጣው ብርሃን እየጨመረ መጣ። እናም ከደቂቃዎች በኋላ እመቤታችን ቅድስት ድንግል ማርያምን አየኋት። እናም በቅጽበታት ውስጥ ነበር በጉልላቱ ላይ እመቤታችንን ያየኋት። እናም እዚህ ቦታ ላይ ለ15 ደቂቃ ያክል ቆማ በደንብ ከታየች በኋላ መንቀሳቀስ ጀመረች። እናም ትንሽ ከተራመደች በኋላ እዛ ጋር የምታየው መስቀል አጠገብ ቆመች። እናም እዚህ ጋር ቆማ ለደቂቃዎች ያክል ከታየች በኋላ ድጋሜ ወደ ኖርዝ አቅጣጫ መንቀሳቀስ ጀመረች። ከብርሃኑ አንጻርም ለማየት ቢያስቸግርም ግን የፊቷ ገጽታ በደንብ ይታይ ነበር። እሷን ሳይ በጉንጬ ላይ እንባዎች ፈሰሱ። እናም ብዙ ሐሳቦች ወደ ጭንቅላቴ ይመጡ ጀመር። ከነዛ ውስጥም አንዱ እንዲህ የሚል ነበር፣ የተገለጠችው እኔን ከ20 ዓመት ከነበርኩበት በሽታ ልትፈውሰኝም ነው ብዬ አሰብኩኝ። ግማሽ ሰዓት ወደሚሆን ደቂቃ አካባቢ እዚሁ ቁሜ እመቤታችንን ቅድስት ድንግል ማርያምን አየኋት። እናም ለቤተሰቦቼ ለመናገር ወደ ቤት ቀጥታ ሄድኩኝ። ነገር ግን ስመለስ ወደ ቤተክርስቲያኑ እንኳን መቅረብ አልቻልኩም። ምክንያቱም ቤተክርስቲያኗ ዙሪያዋን በብዙ ሕዝብ ተጥለቅልቃ ነበር። አቡነ ማርቆስም እመቤታችንን ቅድስት ድንግል ማርያም በጊዜው ካዩት አባቶች መካከል ነበሩ። እናም እንዲህ ይገልጻሉ። ምሽት ላይ ነበር እመቤታችን ቅድስት ድንግል ማርያም የተገለጠችው። ፊቷም ሙሉ አካሏም በደንብ ይታይ ነበር። የተሰበሰበውን ሕዝብ ለመባረክ እጆቿንም ዘርግታ ነበር። እይታዋም የነበረው ወደ ተሰበሰበውም ሕዝብ ፊት ለፊት ነበር። እናም የተሰበሰበው ሕዝብ እመቤታችን እይታዋ ወደ እነሱ እንደሆነ በደንብ አስተውለው ነበር። እናም የእመቤታችን መገለጥ ብዙ ተአምራት እንዲታዩ አድርገዋል።
ከዛም ውስጥ ይሄን ታሪክ እንይ። ከተሰበሰቡ ሰዎች ውስጥ ሙሉ ሰውነቱ ፓራላይዝድ የሆነም ሰው ነበረ። ወገቡ ታጥፏል፣ እጆቹም ማንቀሳቀስ አይችልም፣ እጆቹም የታጠፉ ነበሩ። እናም ከቅጽበታት ውስጥ ነበረ የታጠፉ ጣቶቹ መንቀሳቀስ የጀመሩት። ከዛም እጁ ተንቀሳቀሰ። ያኔ ያጎበጠውም ወገቡ ቀጥ ብሎለት እየሮጠ በተሰበሰበው ህዝብ መሃል የተደረገለትን ተአምር እየጮኸ ሲናገር የነበረው እሱ ነበር። ፔራዛኪም በጊዜው ስለተደረገ ድንቅ ተአምር እንዲህ ትላለች። ድሪሳ ገሊላ የምትባል በክራንች የምትንቀሳቀስ ሴት ነበረች። እሷም ተአምር ከተደረጉላት ሰዎች አንዷ ነበረች። እናም ያለ ክራንች በእግሯ ስትራመድ አየኋት። እስኪ አንድ የመጽሐፍ ቅዱስ ጥቅስ አብረን እንይ። የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ብሎ ይጀምራል። ምዕራፉን ጨርሳችሁ እንድታነቡት በልዑል እግዚአብሔር ስም አሳስባለሁ። ወስብሐት ለእግዚአብሔር። ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ